ከነብዮች ውስጥ ለአንተ ምሳሌ የሆነው ማን ነው? እንደሱ መኖር እፈልጋለሁ ይሄ ምሳሌ ነው የምትለው ነብይ ማን ነው? ሁሉም ነብያቶች፣ በተለይ ደግሞ ነብዩ ኢየሱስ ክርስቶስ፣ እንዲሁም ደግሞ እነ አብርሃም እነ ሙሴ፣ ከእነሱ በላይ ነቢ ስ ላ ሰለም ሁላቸው። ከእስልምና እስከ እስልምና ሌላ ሃይማኖት አለ እንዴ? በነቢያቶች ዘንድ ክርስትና የሚባል ሃይማኖት የላቸውም ነበር። ኦኬ፣ እንደ መሐመድስ ቢሆን ነቢዩ መሐመድ በቀስኩል ሁላቸውም ለእኔ አርአያዎቼ ናቸው። አላህ ስብሐነ ወተዓላ በቁርአን ላይ ሲናገር ምን አለ? 18 ነቢያትን በአንድ ጥቅስና በሱረቱል አንዓም ላይ አላህ ስብሐነ ወተዓላ በዚህ በአንድ ገጽ ላይ ሱረቱል አንዓም ላይ 18 ነቢያት እነ አብርሃም እነ ኢስሐቅ እነ ያዕቁብ እነ ሙሴ ሁላቸውም ከጠቀሰ በኋላ ኡላኢከ አለዚነ ሀደላህ፣ እነዚህን ነው ወደ ቅኑ መንገድ ወደ ኢስላም የመራኋቸው፣ ፈቢሁዳሁ ሙህተዲ፣ በእነሱም ቅኑ መንገድ በኢስላም ላይ ተከትለ ሂድ ይለናል። አየህ፣ እነዚህን ሁሉ አርአያዎቻችን አድርገን እንድንይዝ ታዘናል። አላህ የመጨረሻውን ዘመን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ያስነሳቸው ትውልድን ሁሉ በዚያ በነቢያት መንገድ ወደ ሆነው የነቢያትን መንገድ ያሳዩና ያመላክቱ ዘንድ እኛ በነቢያት መንገድ ላይ ነው ያለነው። መንገዳቸውን ኢስላም። ኦኬ፣ አሁን የነብዩ መሐመድ ከኢየሱስ ክርስቶስ የሚለየው ነገር ምንድን ነው? ነብዩ መሐመድ 11 ሚስት መኖሩ፣ አንደኛው ሚስቱ ደግሞ የ9 ዓመት ህፃን ልጅ መሆኗና ሌላው ደግሞ በተለያዩ ጦርነቶች ላይ መሳተፉና የሰው ነፍስ ማጥፋቱ ነው። ያ ደግሞ ከኢየሱስ ክርስቶስ አንጻር ደግሞ ኢየሱስ ክርስቶስ እዚህ ዓለም ላይ ሲመጣ ሚስት አልነበረውም። ኢየሱስ ክርስቶስ እዚህ ዓለም ላይ ሲመጣ የሰው ነፍስ አላጠፋም። ኢየሱስ ክርስቶስ ጦርነት ላይ አልተሳተፈም። ለሰዎች ሞተ እንጂ ሰውን አልገደለም። ያ ነው ልዩነት። እሺ፣ አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ኢየሱስ ክርስቶስ ህፃናቶችን ግደሉ ይላል፣ ሴቶችን ግደሉ ይላል፣ ሽማግሌዎችን ግደሉ ይላል። ያንንም መሰረት አድርጎ የታዘዘው ታዛዥ ሳኦል ነው። ሰዎችን እንዳለ ገዳደላቸው፣ ጨረሳቸው። ማን ነው እነዚያን ያስገደለው? የሰራዊት ጌታ እግዚአብሔር ይለናል። ማን ነው እግዚአብሔር? እዛ ጋር ኢየሱስ ክርስቶስ ነው አይደለም? ኢየሱስ ክርስቶስ ነው የጌታ ሰው። ስለዚህ ኢየሱስ ክርስቶስ አስገድሏል ማለት ነው ሰዎችን። ያስገደለበት ምክንያት እዛ ጋ የተጻፈው ሙሉን አንብበቋል ወይስ አስገድሏል የሚለው ባይዘው? ለምንድን ነው አሁን ለምሳሌ ትምህርት እዚህ ጋር ስታስተምር የሚከተሉን ሰዎች ስነስርዓት ማስተማር መቻል አለብህ። በቅን አመለካከት ነው እያወሩ ያሉት። ምክንያቱም እዚህ ጋር ምንም ፖዘቲቭ አይነት ኮሜንት እኔ ጥያቄ ስለነበረኝ ነው የጠየቁት። ኮሜንቱ ላይ በጣም ማለት ይሄ ከእስልምና አንዴ ልጨርስ ብራዘር ልጨርስ ልናገር፣ ችግር የለውም። ኮሜንት ላይ አንድ ሰው አትናገሩት። እሺ፣ ማለት እስልምና ሰላም ነው ትላላችሁ። እስልምና ከሆነ አንድ ሰው እኔ እናንተ የእምነት ልዩነት አለን። አንተ የራስህ አመለካከት አለ፣ እኔ የራሴ አመለካከት አለኝ። የኔን አመለካከት እዚህ ጋር አምጥቼ ስናገር ግዴታ አንተን አመለካከት መቀበል አለብኝ ማለት አይደለም። ስለዚህ ያው ከስድቡ ዋና ብትመለስ ይሻላል። አሁን ምናምናል ኢየሱስ ክርስቶስ እንዳስገደለ ህፃናቶችን ሁሉ አምናል አይደለ? ሙሉን አንብብልኝ ማለት አንዳንድ ያሁን ለምሳሌ ከመጽሐፍ ቅዱስ ቅንጭብ አድርገህ ካነበብክ ማለት ነው ግራም ያጋቡ ነገር። ስለዚህ መጽሐፍ ቅዱስንም ስታነበው ቁርአንም ስታነበው የሆነ ነገር ከሆነ ቨርስ እስከሆነ ቨርስ ድረስ ሙሉን ካላነበብኩ አትረዳም። የሆነ መሀል ላይ የሆነ ነገር ብታወጣ በዛ ተቀባይነት ሊኖር አይችልም። ስለዚህ አንድ መስመር ብቻ አታምጣና ላይ ሙሉን ካነበብክልኝ ኦኬ። እሺ፣ ህፃናቶችን ግደሉ ይላል። ህፃናቶችን ግደሉ ያለው ማን እኮ እዛ ሙሉን ታነብኛል። ምክንያቱም ለምን እንደተባለ የትኞቹ ህጻናት እንደተባለ ምክንያቱ አይደለም እኮ ጥያቄ። ግደሉ ብሎ አስገድሏል ወይ? ስለቅድም አዎ አስገድሏል። ማን ያስገድለው? እዛ ኢየሱስ ክርስቶስ ማለት ወይ አልኩ። አዎ አልከኝ። ስለ ምክንያቱ ሳይሆን አሁን ማስገደሉ ነው እየጠየቁ ያለሁት። ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቅድም ምን አልከኝ? ጋር አስገድሏል አልከኝ፣ ገድሏል አልከኝ። ጥሩ ምክንያት። በጣም የተለያዩ ጦርነቶች ላይ ተሳትፏል። ያው ደግሞ የሰው ነፍስ አጥፍቷል። በጣም ጥሩ። ነቢዩ ሰለላሁ ዐለይሂ ወሰለም በነገራችን ላይ አንድ ሰው ብቻ ነው በህይወት ዘመናቸው የገደሉት። ስንት ጦርነት ላይ ተሳትፏል? ስንት ጦርነት ላይ ተሳትፏል? ወደ እሱ እመጣልሃለሁ። ቆይ ተረጋጋ። ኢየሱስ ክርስቶስ ግን በጣም በርካታ ህዝብን ያስገደለው አይደለ? በሙሴ በኩል ማን ነው እያዘዘ ሲያስገድል የነበረው? ኢየሱስ ነው አይደለ? አዎ የተጻፈው እንደዛ ነው። በቃ ጥሩ። ስለዚህ ኢየሱስ ክርስቶስ አስገድሏል ህዝብን እንዳለ፣ ለዚያውም ህፃናቶችን። እኔ በቁርአንና በሐዲስ ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ህፃናትን ግደሉ ያሉበትን አንድ ጥቅስ ስጠኝ እስኪ። ኢየሱስ ክርስቶስ ህፃናትን ግደሉ ብሏል። ምንም ያው ህፃናት ልጆች ነው የሚገደሉት። ሙሉን ማንበብ መቻል አለብህ። አሁን ለምሳሌ ሙሴ ህዝቡን ሲያስመልጥ ባህር ከፍሎ ህዝቡን ካስመለጠ በኋላ በጣም ብዙ ሰራዊት ከኋላ ሲከተል የነበረውን እንዳለ ውሃ ውስጥ ሆነው ውሃ ውስጥ ሲያልፉ ውሃው እላያቸው ላይ ተመልሶ የሞቱ በጣም ብዙ ሰራዊቶች ነፍሶች አሉ። አሁን እነዚህ እግዚአብሔር የራሱን ሰው የራሱን ልጆች ከጠላት ሲያስመልጥ ነው። እሺ፣ አሁን ለምሳሌ እነዛ ባያመልጡ ኖሮ ሙሴ
እየሄደ የህዝቡን እያሻገረ በነበረበት ሰዓት ባህሩ ባይከፈል ኖሮ የሚመጡት ሰራዊቶች ምንድን ነበር ሊያደርጉት የሚችሉት? ሙሴና ህዝቡን ቀላል ጥያቄ ምንድን ነበር ማድረግ የነበረባቸው? ጥያቄ ጠየቁ። አይ ጥያቄ ያወራ ነገር ምን አገናኘው? ጥያቄው ምንድን ነው? አይ አንተን ጥያቄ ልመልስልህ ነው። ኢየሱስ ክርስቶስ በሙሴ በኩል ብዙ ሰው አስጨርሷል አልክ። አዳምጠኝ፣ ጥያቄውን አዳምጠኝ። ያየኸው ሌላ ነገር ነው እያወራህ እየወደስክ ያለው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሉ ብሏል አይደለ? የትኛው ቃል ላይ ነው እንደዛ የሚለው? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 አነበዋለሁ። ስወጣ በእርግጥ እሱን አላየሁትም። እዛ ጋር ምን ይላል? ሴቶችን፣ ህፃናቶችን፣ ሽማግሌዎችን ግደሉ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ እኮ ምክንያቱ ነው። ኦኬ ብሏል። በምን ምክንያት የተጻፈበት ሙሉ ጥቅሱ ምንድን ነው የሚለው? እሺ ሊበቀል ፈልጉ በቀልን ፈልጉ፣ ለዚያው በቀልን ፈልጉ፣ በቀላለሁ እያለ የበቀል አምላክ ነውና አምላክ አንተ እንደ አምላክ ነው ብለህ እንደምታለው ኢየሱስ ክርስቶስ እኮ የምን በቀል? ለማን ነው የሚበቀለው? ለየትኛው ህዝብ? እስራኤሎች ደግሞ ከድሮም ጀምሮ ቃል የተገባላቸው ህዝቦች ናቸው። ይገባለት። ስለዚህ አምላክህ ለእነሱ ለአንድ ህዝብ ሲል ይበቀላል ህዝብን ማለት ነው አይደለ? ፈሪሳውያኖችን በዛን ጊዜ ይበቀላል። አዎ ለፈሪሳውያን አይደለም። ታሪክ ራሱ አታውቀውም። አሁን ለማንኛውም እዚያ ጋር ምን ይላል መሰለህ? ኢየሱስ ክርስቶስ ህፃናቶችን ግደሏቸው። እኔ ህፃን አልፈልግም ማለት ህፃናቶችን ግደሉ፣ ሴቶችን ግደሉ፣ ሽማግሌን ግደሉ ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ግን ምን አሉ? አደራ ህፃናትን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ አለ። ታዲያ ማን ነው ጨካኝና ገዳይ? ታዲያ እንዴት ነው የ9 ዓመት ልጅ የሚገባው ሚስት የሚሆነው? እንቀጥላለን። ስለ ግድያውን ጨርስና ደስ እንቀጥላለን። አብስር ወላሂ እንቀጥላለን። ችግር የለውም። ኢየሱስ ክርስቶስ ምን አለ? ሴቶችን ግደሉ፣ ሽማግሌን ግደሉ፣ ህፃናትን ግደሉ አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ፣ ህፃናትን እንዳትገሉ አሉ። እሺ እኔ ደግሞ ላውራ አሁን። ችግር የለውም። እኔ አሁን ስነግርህ ኢየሱስ ክርስቶስ ወይም በዚህ ጋር ማንኛውንም ሰው ያለ ኃጢአቱ ያለ በደሉ ማንንም ሰው ግደሉ፣ ዝም ብላችሁ አጥፉ፣ ጨርሱ የሚል ቃል የለም። እኔ አሁን ለምሳሌ ቅድም እንደ ምሳሌ ያነሳውልህ ምንድን ነው ሙሴ ህዝቡን ባህሩን ከፍሎ ሊያሻግር ሲል ከኋላ ሲከተለው የነበረው ሰራዊት ነው። እኔ እያብራራሁልህ ነው። ጀስት እድሉን ስጠኛ ላውራ። እኔ በማውቀው መንገድ እያብራራሁልህ ነው። አንተ በምታውቀው መንገድ ንገረኝ፣ እኔ በማውቀው መንገድ ንገረኝ። አንሳውና እሱን መልስ። ህፃናትን ግደሉ ይላል ኢየሱስ ክርስቶስ እኮ ለነገር እኮ አሁን እኮ አንተ ህፃናትን ግደሉ የሚለውን ፓርት ሙሉን አንብብልኝ ስለ አይ ቲንክ አታውቀውም። በቃ ልጆቹን ግደሉ፣ ህፃናትን ግደሉ፣ ህዝቡን አጥፉ ምናምን የሚለው እየነገርኩህ ነው። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 እሺ አንብብልኝ። እሱን ከፍተህ አንብብልኝ፣ ከላይ ጀምሮ የሚለውን አንብብልኝ። ዝም ብሎ ህፃናትን ግደሉ የሚል ጥቅስ የለም። ሙሉ መጽሐፉ እንዲነበብልህ ፈልገህ ነው? ኖ ሙሉ እሷን ቨርስ ብቻ አንብብልኝ። ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል። ይሰማል? ዳዊት እየሰማሁ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን በታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል አለ። ጭራሽ ምስኪኑ አህያ እንኳ አልቀረም። ሕግ ሲያወጣበት እግዚአብሔር አህያን ግደሉ ብሏል። የአህያው ወንጀል ምንድን ነው? ምን አልፍቶ ነው? ጥፋት እግዚአብሔር ባይዘዌ በጣም የሚቆጣ አምላክ ነው። ጥፋት ያለባቸውን ህዝቦች እንደሚጨርስ ይሄ ግልጽ ነው። መጽሐፍ ቅዱስ ላይ ቁጡ አምላክ ነው ተብሎ ተጽፏል። እኔ ላስረዳህ ማቀውን የአህያውን ወንጀል ንገረን። ምን ወንጀል ሰርቶ ነው አሁን ምስኪኑ አህያ ግደሉት ተብሎ ህግ የወጣበት? ኦኬ አሁን ለምሳሌ የጥፋት እሳት የሚባል ነገር ታውቃለህ? ፈጣሪ እግዚአብሔር ቁጣ ሲነሳ በአንድ ሙሉ የጥፋት እሳት ያነሳል። የማጥፋት እሳት ሲነሳ እዛ ጋር ሰውን ይለያል። መቅሰፍት ስለ መቅሰፍት ታውቃለሁ። እሱ አይደለም እዚህ ቦታ ላይ እየተወራ ያለው ህግ ነው። መቅሰፍት ብቻ ሳይሆን እግዚአብሔር በጣም ቁጡ አምላክ ነው። በአንድ ነገር እግዚአብሔር ካዘዘ እዛ ጋር ሳር ቅጠል ይለያል። አሁን ለምሳሌ የእሳት እንትን ሲያስነሳ እግዚአብሔር መቅሰፍት አይደለም እያልኩ ያለው መቅሰፍት ነው እያወራ ያለው። የሆነ ነገር ሲያስነሳ እያልክ ነው። ሁሉንም አጠቃሎ ያጠፋል ትለን ነው። እሱ ሳይሆን ህግ ነው እያልኩኝ ያለሁት። አሁን አነጻጽረህ ስለመጣህ ነው። በራስህ ጊዜ መጽሐፍ ቅዱስ ላይ ገብቼ እንዳነጻጽር ያደረግከኝ። እንዳነጻጽር እኮ ልሻ እኔ እኮ ግልጽ አማርኛ እየነገርኩ ነው።
ሙሴ ህዝቡን ባህር ከፍሎ ሲያሻገር ውሃ ውስጥ የሰጠመው ሰው ብቻ ነው? እስቲ እሺ መልስልኝ። እቺ መልስልኝ። እቺን ፓርት ብቻ መልስልኝ። ህግ ነው እያወራን ያለ ነው። እቺን ፓርት መልስልኝ። እቺን ፓርት መልስልኝ። እኔ ደግሞ ጠይቀን መልስልኝ። እኔ እኮ ልትመልስልኝ ፈቃደኛ ያልሆንክበት ምክንያት እኔ ጠየቅኩ ያውና አይደለም። አንተ ምን አልከኝ? መጣህና እንደጻጸርክልኝ እስልምናንና ክርስትና ብለህ መጣህና ግድያ ያዛል ምናምን አልከኝ። ስለ ትእዛዝ እያወራን ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አደራ ህፃናትን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ ብለዋል። እሺ እኔ ደግሞ ሰማሁ። እኔ ደግሞ እያልኩ ያለሁት እሺ አንተ አውራና አውራለሁ። ሳወራ ግን ኢንተራፕት አታድርግ። እሺ ምንድን ነው ያልኩት? ነው ትገብልኝ። ምንም ማዳመጥ አይፈልግም ነው። ሰምቻለሁ፣ እየሰማሁ ሙስሊምና ክርስቲያን ልታነጻጽር መጣ። እዚህ ጋር ሙሐመድ እንስሳ አትግደሉ ይላል፣ ሰው አትግደሉ ይላል፣ ህፃን ልጅ አትግደሉ ይላል። ኢየሱስ ክርስቶስ ደግሞ እንዲህ ያልክ ነው። እየሰማሁ ኢየሱስ ክርስቶስ ደግሞ ምን አለ እዚህ ጋር? ያው ህፃናትን፣ ሽማግሌን፣ ሴትን ግደሉ ይላል። ትክክለኛው አንተ እስኪ ህሊና የትኛው ትክክለኛው የሚፈርድ ለአንተ ልትወፍርድ? እኔ አሁን ላውራት ጨረስክ? ግደሉ ያለው ህፃናትን ማን ነው? እሺ እኮ እኔም በራሴ መንገድ ደግሞ ላስረዳ። በማቆም መንገድ ኢንተራፕት አታድርገኝ። አየሽ በዚህ ህፃናትን ግደሉ ያለው፣ ሽማግሌን ግደሉ፣ ሴቶችን ግደሉ ያለው መጽሐፍ የትኛው ነው? የዛ ትውልድ መጥፋት ስላለበት ኢየሱስ ክርስቶስ ወይም እግዚአብሔር ካዘዘ አዘዘ ነው። የዛ ትውልድ መጥፋት ስላለበት። ሁለተኛ ነገር ደግሞ ላልከው ነገር ምስኪኑን ምንም ማያውቀውን አህያ እንኳን ግደሉ ይላል አልክ። እዚህ ጋር ደግሞ ስነግርህ ሙሴ ህዝቡን ባሻገረ ሰዓት ባህሩን ከፍሎ ልክ ህዝቡ ከተሻገረ በኋላ ሰራዊቶቹ ውሃ ውስጥ ሲገቡ ውሃ ውስጥ የሰመጡት ወታደሮቹ ስለው ብቻ አይደሉም። ወታደሮቹ ተሳፍረው ሲሮጡ የሄዱበት በምንድን ነው? በፈረስ ነው። ፈረስ ደግሞ ምንም ማይናገር ኃጢአት የሌለበት እንስሳ ነው። ስለዚህ እግዚአብሔር እዛ ጋር ፈረሱን ለብቻው ነጥሎ ወታደሩን ማስመጥ ነበረበት ወይስ ወታደሮቹ እስከነፈረሳቸው ሲሻገሩ ውሃ ሰመጥባቸው? ያ ጥፋት ነው ነው የምትለው? እዛ ጋም የሰራዊቶቹ ፈረሶች ሞተዋል። አልጠየቅኩም። እሱን ያላወራሁትን እያወራ ራሴ ከዛ በኋላ ጥያቄ መለስኩ። አንተ ያወራኸውን እኮ አይደለም ያወራሁት። እኔ ደግሞ ምሳሌ እየሰጠሁህ ነው። ህግ ነው እያወራን ያለ ነው ዳዊት። ህግ ላይ እዚህ እግዚአብሔር ሲያወጣ ምን አለ? እንዲህ አድርጎ አታድርጉ በሚል ህግጋትን ሲያወጣ ሴቶችን ግደሉ፣ ሽማግሌን ግደሉ፣ ህፃናትን ግደሉ ይላል አይደል ኢየሱስ ክርስቶስ? ለእስራኤል ህዝቦች ያንን አዟል። አዎ ለምን? በጣም ለምን የሚለውን ደግሞ ምክንያቱም ደግሞ እየነገርኩህ ገደሉ ብላላት። እሺ ይሄ እኮ ግልጽ ነገር እኮ ነው። ይሄ ግልጽ ነገር ነው። እዛ ጋር እሺ አሁን እግዚአብሔር የእስራኤልን ሲያሳድድ የነበረው ሰራዊት ያሁላ ሰራዊት በአንድ ሲሞት ምን እንደሱ ጥፋት ነው? ኢየሱስ ክርስቶስ እግዚአብሔር እነሱን አዞ እነሱን ማስገደሉ አሁን ይሄ ኢየሱስ ክርስቶስ አስገደለ የሚያስብል ነገር ነው? ያው አዋዝ እያስገደለ ነው እያስብል ሳይሆን እያለ ነው እንጂ ቃል በቃል ኢየሱስ ክርስቶስ ህፃናትን ግደሉልኝ እያለ ነው። ህፃናትን ያልፈልግም ግደሉ። ነቢዩ መሐመድም እኮ ብዙ ጦርነት ላይ ተሳትፎ ስንት ጦርነት ላይ ነው ነቢዩ መሐመድ የተሳተፈው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ መጽሐፍ ቅዱስ ላይ ባለው መሰረት ህፃናትን፣ ሴቶች፣ ሽማግሌን ግደሉ ያሉበትን ቦታ አውጣና ትልቁ ላይ ነክበት። ስንት ጦርነት ላይ ነው የተሳተፈው? ህፃናትን ግደሉ ያሉበትን አምጣ አንድ ጥቅስ። ህፃናትን ግደሉ የሚል የለም። አዎ ጎበዝ ልጅ። ኢየሱስ ክርስቶስ ግን ህፃናትን ግደሉ ብሏል አይደለ? ህፃናትን ልጆችን ሳይሆን በእስራኤል ላይ የተነሳን በሙሉ ሊያስጨርስ እግዚአብሔር ተነስቷል። ያ ህፃናትን ላሳየህ ማስረጃ ላውጣለህ። በርካታ ቦታ ላይ ኢየሱስ ህፃናትን ግደሉ ብሏል። ላውጣለህ። እሺ መሐመድ ደግሞ ስንት ጦርነት ላይ ተሳትፎ የስንት ሰው ነፍስ አጥፍቷል? አንድ ሰው ነፍስ አጥፍቷል ነው እያልክ ያለኸው አንተ? እሺ ንገረን፣ ስንት እንዳጠፉ ንገረን። ችግር የለውም እሰማለሁ። ያው ቀጥል። በቁጥር የተጻፈ የለም ግን ስንት ጦርነት ላይ ተሳትፏል ነው የእኔ ጥያቄ። ስለዚህ ለምታወራው ነቢዩ መሐመድ ስንት ጦርነት ተሳትፏል? ስንት ጦርነት ላይ ተሳትፏል? ለምታወራው ራሱ ማስረጃ የለህም እያልኩህ ነው። ለምታወራው ነገር ማስረጃ ካለህ አውጣና ነገር ተሟገት። ልክ እኔ ለምናገረው ንግግር ኦኬ። አሁን እያልክ ያለህ አንተ ነቢዩ ምንም አይነት ጦርነት አልተሳተፈም እያልክ ነቢዩ ሰለላሁ ዐለይሂ ወሰለም ብዙ ህዝብ ጨፍጭፈዋል፣ ገድለዋል ብለህናል አይደል? ስትገባ ጊዜ ወንድም እኔን እየጠየቅኩ ያለሁት ለምን አትመልስልኝ እንዴ? አንተ እያልክ እኮ ነው፣ እየሞገትክ ነው። በኢስላም ላይ ጥያቄ ነው እየጠየቅኩ ያለሁት። ስንት ጦርነት ላይ ተሳትፏል እያልኩት ነው። እሱ አይደለም ጥያቄያችን። አሁን ነቢዩ ሰለላሁ ዐለይሂ ወሰለም ብዙ ሰው ገድለዋል። እሺ ይህንን ልትመልስ ፈቃደኛ አይደለም። የ9 ዓመት ልጅ ማግባቱን ደግሞ ይህንን ልታስረዳኝ ትችላለህ? ማስረጃ ማውጣት ትችላለህ?
ጥያቄውን ዘለልኩት። ለመመለስ ፈቃደኛ ስላልሆንክ ጥያቄውን ዘለልኩት። አትዘለም አዳምጥ። ማስረጃ አውጣ ተብለህ ትልቁ ላይ ተደርገሃል። ማውጣት ትችላለህ ወይስ አትችልም? የለህም ማስረጃ። እውቀቱ እኔም አንተም አለን። ይሄ ታውቀዋለህ። ካለህ አውጣ እናሳየን። ችግር የለም። እየጠየኩህ ነው። ጥያቄ እየጠየኩህ ነው። በምን ላውጣ? ቁርአን ማንበብ አልችልም። ቁርአንም የለኝም እኮ ንገረኝ። እኔ አውጣልሃለሁ። ችግር የለውም። ያው እኔ ትልቁ ላይ ነኝ። አንተ በእስላም ላይ ያለህን ሙግት ሁሉ ማስረጃ ንገረኝና አንድ ላውጣልህ። ያው እኮ እኔ አሁን ዳይሬክት ጥያቄዎቹን እየጠየቅኩህ አንተ አሁን ለመመለስ ፈቃደኛ ያልሆንክበት ምክንያት ምንድን ነው? ኦኬ ነቢዩ መሐመድ ነቢይ ነው ብለህ አዎ ነው ትለኛለህ። እሺ ስንት ጦርነት ላይ ተሳትፏል? ይህንን መልስልኝ። ነቢ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው የገደሉት ብዙ ሰው ነው ብለህ ተናግረሃል አይደል? ቅድም እዚህ መጀመሪያ ጦርነት ላይ የብዙ ሰው ነፍስ አጥፍቷል። ጦርነት አልተሳተፈም። ይሄ ሊፈልጎ ነው። ስንት ጦርነት የተሳተፉት ከዛ ብዙ ሰው አጥፍተዋል ይላል ነው። ኦኬ ጦርነት ላይ ሂዶ ነፍስ አጥፋን የተመለሰው እያልከኝ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ስንት ሰው ገድለዋል? ንገረኝ። በቁጥር የተጻፈ የለም፣ ግን ጦርነት ላይ በጣም ብዙ ሰው ነፍስ አጥፍቷል። በቁጥር የተጻፈ የለም ብለህ ይኸው አታውቅም። ካላውቅ አላውቅም በል ተጽፎ ነው። በአንተ አመለካከት ነቢዩ አንድ ነፍስን ያጠፋው ልትለኝ ነው? አውቃለሁ ነው ሁለት ሰው የቱ ጋር ነው እንደሱ የሚል ያለው? አንተ ነህ ያልከው እኮ እኔ አይደለም ያልኩት። እኔ አላምንበትማ። አታምንበትም አንተ የምታምንበት ብዙ ሰው አጥፍተዋል ነው አይደለ? በጦርነት ሰዓት አዎ። ኦኬ ያጠፉትን እስኪ አንድ ማስረጃ ስጠን እና ትልቁ ላይ አድርገና ትከፍትልናለህ። በምን ላሳይ? እኔ ቁርአን የለኝም። በማህኔ አለኝ። ችግር የለውም። የተጻፈውን ቁርአን ላይ ነው። ጥቅሱንም ቨርሱንም የምታውቀው አንተ ነህ እንጂ አይደለም። ስለዚህ የማታውቀው ነገር ለምን ታወራለህ? ወረቀት ስትመጣ ደግሞ ሐዲሱን ልትቀበል ነው። ላ እዚህ ጋር በደንብ አድርጌ ላስረዳችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስን ሰሓቦች እንዳይጽፉ የከለከሉበት ጊዜ ነበር። አው ጊዜ ነበር። ያ ጊዜ ደግሞ የትኛው ጊዜ ነው? ቁርአን በተደጋጋሚ ይወርድ በነበረበት ሰዓት ነቢዩ ሰለላሁ ዐለይሂ ወሰለም ቁርአንን እየጻፉ የነበሩ ሰሓቦች ሐዲስንም እየጻፉ መሆኑንና እየተጻፈ ያለው ነገር በአጠቃላይ የሚመሳሰል መሆኑን ሲጠረጥሩ ሐዲሱን አትጻፉ ብለው ከልክለው ነበር። ከዚያስ ምን አደረጉ ነቢዩ ሰለላሁ ዐለይሂ ወሰለም? የሆነ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው እሳቸው ጋር መጣና ሐዲስን የእርሶን ንግግር መጻፍን እኮ ተከለከልን አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም እኔ የምናገራት ከዚህ ምላስ አሉ ከዚህ አፍ አንዳችም ቅጥፈት ወይ ደግሞ ስህተት አይወጣምና የምናገረውን ነገር ጻፉ አሉ። አላ ኢኒ ኩንቱ ቀድ ነሀይቱኩም ዐን ኪታበቲ ብለው እኔ የምናገረውን ነገር ከመጻፍ ከልክያችሁ ነበር። ከዚህ በኋላ ደግሞ መጻፍ የምትፈልጉት ጻፉ፣ ችግር የለውም አሉ ሰለላሁ ዐለይሂ ወሰለም። ምክንያቱ ሲባል ቁርአን ضبط ስለተደረገ በዚያ ጊዜ ሰሓቦች ሒፍዝ ስላደረጉት ቁርአንን። ከዚያ ውጭ ደግሞ ሶስተኛው ነጥብ ሐዲስን የማይቀበል ሰው ቁርአን አይቀበልም ስንላችሁ በምክንያት ነው። ምክንያቱን ልንገራችሁ። የመጀመሪያው ነጥብ ቁርአንን ወደኛ ያደረሱት እነማን ናቸው? ሐዲሱን ወደኛ ያደረሱት እነማን ናቸው? ቁርአንን እኮ ለኛ ያመጡት ሰሓቦች እኮ ናቸው አይደለ እንዴ? ሙተዋቲር ነው ሲባል እነማን ናቸው ሙተዋቲር ያደረጉት? ሰሓቦች ናቸው። ሐዲስን ወደኛ ያመጡትስ እነማን ናቸው? ሰሓቦች ናቸው። በሐዲስ በኩል ሰሓቦችን አታክ የምታደርግና ችግር አለባቸው የምትል ከሆነ በቁርአን በኩልም ልትመጣ ነው ማለት ነው። እያመቻቸህ እንጂ እቺ ጠጋጠጋ እቃ ለማንሳት ነው የሚባለው ነው። ጠጋጠጋ እያልክ ያለው ቁርአንን አታክ ለማድረግ ነው። ሰሓቦችን በሐዲስ በኩል አስዋሻለሁ፣ በቁርአን በኩል ደግሞ አላስዋሽም የሚል ሐሳብ እንደማያስኬድ እየነገርኳችሁ ነው። ሁለተኛ ነገር ሰሓቦች ሪድዋኑላሂ ዐለይሂም አይ ቁርአንን ሲዘግቡ በነበረበት ሰዓት እኮ በሙተዋቲር መልኩ ነው እኮ። በሙተዋቲር መልኩ እነሱ ቁርአንን ሲዘግቡ የምትቀበል ከሆነ በሙተዋቲር መልኩ የሚዘገብን ሐዲስን ትቀበላለህ ወይ ብትለው አይቀበልም። ሐዲስን የሚቀበለው ከዓቅሉ ልክ ነው። ቅድም እህታችን ዛህራ አንስተዋለች። ከዓቅልህ አንጻር የምትቀበለው ከሆነ ከማን ዓቅል አንጻር ይሁንልህ? እስቲ ምረጥ። ከወንድሜ ኡስታዝ ሁሱ ዓቅል አንጻር ነው ወይስ ኡስታዝ አብዱረዛቅ ነው? አቡ ማን ነበር? አቡ መሐመድ ነው ወይስ እህቴ ጃስሚን ወይስ እህቴ ዛህራ ወይስ ወንድሜ ኢብራሂም ወይስ ወንድሜ ጃቢር ወይስ በማ ዓቅል ይሁንልህ? በማ ዓቅል እናርግልህ? ምረጥ እስቲ። ተግባባን? በማ ዓቅል እንደሚሆን ሁላ ላትግባቡ ነው ማለት ነው። ሁሉም የየራሱ ትርጉም ይሰጠዋል። በስተመጨረሻም ይህንን ነጥብ የምናገረው ለምንድን ነው? ብዙ ወንድሞች የቁርአንያን ሐረካ ስትመለከቱ፣ የቁርአንያን ሙቭመንት ስትመለከቱ ቁርአንያን ብቻ ነው እያያችሁ ያላችሁት። ሐቂቃው ግን ቁርአንያዎች አይደሉም ይሄን ነገር የነዙት። አሁን ላይ እየበተኑ ያሉት እነማን እንደሆኑ በደንብ አድርጋችሁ ስሙ። አሁን ላይ ይሄን ነገር እያስፋፉ ያሉት ለረጅም ዘመናት በሙስሊሙ ማህበረሰብ ዘንድ ተቀባይነት ያጡት ሙስተሽሪቆች አሊያም ደግሞ የምዕራብ ሀገሩ ተመራማሪ የሚባሉት የክርስትና እምነት ተከታይ የነበሩት በሚሽነሪ በኩል ኢስላምን ለመውጋት አስበው፣ በኢስቲሽራቅ በኩል ኢስላምን አጥንተው እንትን ለማለት አስበው
አልተሳካላቸውም ነበር። ምክንያቱም ሙስሊሙ ማህበረሰብ አላህ አንድ ነው ከሚለው አስተሳሰብ ወይ ደግሞ አስተምህሮት አምላክ ሶስት ነው፣ አምላክ ይበላል፣ ይጠጣል፣ ይደበደባል የሚለውን ነገር እንደማይቀበሉ ስለገባቸው አንድ ነገር መረጡ። እሱ ምንድነው? አልኢልሃድ ሩሂ የሚባል ነው። ይሄን ነገር ለመረዳት አረብኛ የምትችሉ ሰዎች ዶክተር ሀይተም ጥልዓት የሚባልን ሰው ተከታተሉ። ዩቲዩብ ላይ ፎሎ አድርጉትና በደንብ ሰብስክራይብ አድርጉና በደንብ አድርጋችሁ ትጠቀማላችሁ። አልኢልሃድ ሩሂ የሚባል ነገር መጣ። እሱ ምንድነው ሲባል ቁርአንን እንቀበለዋለን፣ ቁርአንን እንወደዋለን፣ ቁርአን ትክክል ነው፣ ቁርአን እኮ መሪ የሆነ የፈጣሪ ቃል እኮ ነው፣ ቁርአን እኮ ሌላ ትርጉም እኮ አያስፈልገውም ይላሉ። ከላይ ስትመለከቱት ሐቂቃው ግን ሰዎቹ ምንድነው የሚፈልጉት ብላችሁ ስትመለከቱ እነሱ የሚፈልጉት ቁርአንን በራሳቸው ትንታኔና አስተምህሮት አስተሳሰብ ህዝቡ ላይ ለመጫን ነው። ተግባባን? ይሄንን አስተምህሮት መጀመሪያ የጀመረው ከሱ በፊትም ሰዎች ነበሩ። ወላኪን በትልቁ በር የጀመረው የሆነ ሻህሩር የሚባል ሰውዬ ነው። እሱ ሰውዬ ጀመረና በተወሰነ ደረጃ አረቡ ሀገር ላይ ማስፋፋት ቻለ። ይሄን አስተሳሰቡ ማለት ነው። ቁርአንያ አይደለም ሰውየው፣ ቁርአንያ አይደለም። ከቁርአንም የፈለገውን ነው የሚወስደው፣ ከሐዲስም የፈለገውን ነው የሚወስደው። ግን ለሱ ግብአት እንዲሆኑት ቁርአንዮችን ነው የሚጠቀመው። ቁርአንዮችን ይልካል። እኛ ቁርአንን ነው የምንከተለው፣ ከሐዲስ ጋር የሚጋጭ ከሆነ እንትን እናደርጋለን። ለቁርአን የተቆረቆሩ ይመስሉና ከዚያ በኋላ ምንድነው የሚሰሩት ብላችሁ ብትመለከቱ በቁርአን ስም ዚናን ሐላል አድርገዋል። ወላሂ አልዓዚም ዚናን ሐላል አድርገዋል። ይሄው ሰውዬ ሻህሩር የሚባለው ሰውዬ ማለት ነው። ዚናን ሐላል አድርገዋል ሙሳከና በሚል ስም። የዚናው አይግረማችሁ፣ ዚናን ብቻ አይደለም ኸምርን መጠጣት ሐላል አድርገዋል። ወላሂ ከዚያ ውጭም ብዙ ነገሮችን ሐላል ያደረገ ሰው ነው ሰውየው። እነኚህ ሰዎችም ዛሬ ላይ ቁርአንያ መስለው የመጡ ሰዎችም እየፈለጉ ያሉት ይሄንን አስተምህሮት ማምጣት ነው። ስለ ሒጃብ ጉዳይ ሲነሳ አይ ሒጃብ የለም እናንተ እንደምትሉት አይደለም፣ አላህ በቁርአን ላይ አልተነተነውም። ማፈረጥና ፊል ኪታቢ ሚን ሸይ ማፈረጥና ፊል ኪታቢ ሚን ሸይ የሚለው ለውሐል መሕፉዝ መሆኑን አልተረዱትም። እነሱ አያውቁትም፣ ጃሂሎች ናቸው። ለምን አላነበቡትም? አልተማሩትም። የሰለፎችን ሐዲስ አላነበቡ፣ የሰለፎችን ተፍሲሮች አላነበቡ። ስለዚህ ምንድነው የነሱ አስተሳሰብ? ወቁል ሊልሙእሚናት የግዱነ ሚን አብሳሪሂነ ወየሕፈዝነ ፍሩጀሁነ ያ አዩሀ ነቢዩ ቁል ሊአዝዋጂከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ። ጀላቢብ ብሎ ማለት እኮ ትንሽዬ እዚህ ጋር የምትታሰር ሻርፕን ብትሆን ችግር የለውም ይላሉ። ከዚያስ ተገላልጠው ሊሄዱ እንዴ ሒጃብ እኮ ግዴታ ነው፣ ሒጃብ ግዴታ አይደለም፣ እሱማ የወሃቢዮች አስተምህሮት ነው፣ እሱማ የጽንፍ ረጋጮች እንትን ነው ብለው አንዴ በወሃቢያ ስም እየመጡ አንዴ በእንትን ስም እየመጡ ቁርአንዮችን እየመሰሉ ሁሉም ቦታ መግባት እያማራቸው መጨረሻ ላይ የሚፈልጉት ኢስላምን ከነ አካቴው ማውደም ነው። ተግባባን? ማውደም ነው የሚፈልጉት እነሱ ኢስላምን ማውደም እንጂ እናንተ የምትመለከቱትን አሁን ቁርአንያዎች ነን ቁርአንን ነው የምንከተለው። ይቺ ሙቭመንት ድሮ ነበረች እኮ። ድሮ የነበረው አለቀ። ዑለሞች በአጠቃላይ መልስ ሰጡበት፣ አለቀ ማለት ነው፣ ጠፋ። አሁን ላይ ግን የመጣው ቁርአንያ ሳይሆን ሻህሩርያ ነው። ያ ሻህሩርያ ደግሞ በጣም በጀት ያለው በአሜሪካ በደንብ የሚደገፍ ትላልቅ የዓለማችን ሀገራት በደንብ አድርገው ፈንድ የሚያደርጉት የነሱ ድርጅት እንዲሁም አሁን ላይ በአረብኛ ስማቸው ምንድነው የሚባለው ተክዊን የሚባል ድርጅቱን መስርተዋል። መስር ላይ ልክ እንደመሰረቱ ተበተነ ድጋሚ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው ወንድሞቼና እህቶቼ፣ እነኚህ ቁርአንያንን የሚሉ ሰዎች ሐሳባቸው ላ ወደ ቁርአን ሊያመጧችሁ አይደለም፣ ላ ወደ ኢስላም ሊያመጧችሁ አይደለም፣ ቁርአናችሁን ያለ ትርጉም ሊያስቀሩባችሁ ነው። ወደ ቁርአን ተመለስን። ለምሳሌ ያክል ሰላት ጉዳይ ንገረን ተባለ። ያ አዩሃ الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين وإن كنتم جنبا فطهروا وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا ብሎ አላህ ሱብሓነሁ ወተዓላ ነገረን። ቁርአን ላይ ለሰላት ስትነሱ ውዱእን እንዲህ አድርጉ ብሎ ነገረን። ውዱእን አድርጉ ብሎ ሲነግረን ብዙ ሁኔታዎች አሉ ያልተነገሩ። ከውዱእ በፊት የሚደረገው ነገር ያልተነገረን ነገር አለ። ከውዱእ በኋላ የሚደረገው ነገር ያልተነገረን ነገር አለ። እነኚህን ነገሮች ከየት ነው የምንረዳው? አይ አትረዳው፣ ዝም ብለህ ትሄዳለህ። አንደኛውን ታስታውሳላችሁ፣ ቁርአን እየደኝ የሚለው ልጅ ላይቭ ላይ እኔ ቤት ይዤው የምታስታውሱ ከሆነ ሰላትን እንዴት አድርገህ ነው የምትሰግደው ስለው ይቅርታ አድርግልኝ ሙአዝ፣ እኔ እንደናንተ 5 ሰላት አልሰግድም ነው ያለኝ። ከኔ ኢማጂን 5 ሰላት እንደናንተ አልሰግድም። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም አልዓህዱ الذي بيننا وبينهم الصلاة فمن تركها فقد كفر አይደል እንዴ ያሉት? ከፍሯል፣ ከእስልምና ወጥቷል አይደል እንዴ ያሉት? ታዲያ እናንተ ከእስልምና ለእናንተን ለማውጣት የሚተዉ ሰዎች ነው ቪዲዮአቸውን ሼር የምታደርጉት? እነሱ ቤት ሄዳችሁ ነው እኛን የምትጋብዙት? እናንተ ሰላትን አይሰግዱም እነሱ። ለምን ሲባል ወደ ሰላት ስመጣና ሰላት ስንት ረክዓ ነው ሲባል አይነገርም። ቁርአን ላይ የለማ፣ ሐዲስ ውስጥ ነው ያለው።
ሐዲሱን ስትከፍቱት ነብዩ ሰለላሁ ዐለይሂ ወሰለም እንዲያደርጋችሁ ስገዱ፣ ይሄኛው እንዲያደርጋችሁ ስገዱ፣ ይሄኛው እንዲያደርጋችሁ ስገዱ የሚለውን ነገር አስቀምጠዋል። ከዚያ በኋላ ደግሞ ሌላኛው አንድ ነጥብ ደግሞ አለ። ቁርአን ውስጥ ያሌሉ ኢንሻኢ የሆኑ አህካሞች ሐዲስ ውስጥ አሉ። አንድ ሰው አንዲትን እህት ካገባ በኋላ ከሷ ጋር በእኩል ሰዓት በተመሳሳይ ሰዓት አክስቷን ማግባት ይችላል ወይ አይችልም የሚሉ ከሆነ እስቲ ማስረጃ ያምጡልን። አንድ ማስረጃ ያምጡልን። የላቸውም ማስረጃ። እኛ ደግሞ ማስረጃ እናመጣለን። ምክንያቱም እነሱ ማስረጃ አድርገው ሊያመጡ የሚችሉት حرمت عليكم امهاتكم وبناتكم واخواتكم وعماتكم وخالاتكم وبنات الاخ وبنات الاخت وامهاتكم اللاتي ارضعنكم واخواتكم من الرضاعه وامهات نسائكم وربائبكم اللاتي في حجوركم من نسائكم اللاتي دخلتم بهن فان لم تكونوا دخلتم بهن فلا جناح عليكم وحلائل ابنائكم الذين من اصلابكم وان تجمعوا بين الاختين الا ما قد سلف የሚለውን አያን ማምጣት የሚችሉት እነሱ። ከዚያ በኋላ የሚለውን ተጨማሪውን ነገር ደግሞ والمحصنات من النساء ብቻ ነው خلاص። ከዚያ በኋላ ምንም ማምጣት አይችሉም። እኛ ደግሞ ወደ ሐዲስ ተመልሰን ነብዩ ሰለላሁ ዐለይሂ ወሰለም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አልጀምዕ በይነ البنت وعمتها وخالتها او وعمتها او خالتها او كما قال عليه الصلاه والسلام ነብያችን ሰለላሁ ዐለይሂ ወሰለም አንዲትን ሴት ከአክስቷ ጋር አብሮ መሰብሰብ አብሮ ማግባትን ከልክለዋል። ይሄንን ነገር ቁጭ አድርገን የምናስተምረው ሐዲስ ሲኖር ነው። ሐዲስ ከሌለ ደግሞ ላነሰባችንን መጠበቅ አንችልም፣ ወላዲናችንን መጠበቅ አንችልም። ያለ ሃይማኖት ነው የምትቀሩት። ወላሂ ላ ክርስትና ተነስታችሁ አልተነሳችሁ ወላ ሙስሊም ሆናችሁ አልሆናችሁ አየር ላይ ሊያስቀሯችሁ ነው። የናንተን ኢስላም ኦና የሆነ ምንም ነገር ከውስጡ የሌለው ኦና ኢስላምን ሊያቀብሏቸው እነሱ እየለፉ ያሉት መንገድ አትክፈቱላቸው። በተቻላችሁ አቅም በር ዝጉባቸው ብላችኋለሁ። ጀዛኩሙላሁ ኸይረን።